ፈጠረ አብርሃም ምንም ነገር ላያስታውስ ይችላል እየተባለ ነው ቤተሰብ እኔ እንጃ እኔ ምን እንደምናገር ይቻላል ታውቃላችሁ የአመቱ ሚካኤል ነው በጣም ደስ የሚል ቀን ነው ቤተክርስቲያን ሄጄን የመጣሁት ታውቃላችሁ ሁሉ ጊዜም ቤተክርስቲያን ቤት ቁጥር ለ35000 ተከታዮቼ ቅዱስ ሚካኤል ታቦቱ ሲወጣ ለናንተም ጭምር ነው የጸለይኩት ያሰባችሁት ሐሳብ እንዲሳካ ዛሬ አምላከ እስራኤል እንደው ቅዱስ ሚካኤል ሐሳባችሁን ይሙላላችሁ ያሰባችሁት ሁሉ ይሳካላችሁ ነው ያሰባችሁት ሁሉም ነገር የሙስሊም እህቶችም የኦርቶዶክስ እህቶችም ሁሉም በቃ ያላችሁት ይሆና የተናገራችሁት ይሁንላችሁ እና ቤተሰቦቼ ወደ አዳኙ ካሜራችን ስንገባ ለማንኛውም መጀመሪያ ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ ስለ ቅዱስ ሚካኤል ላይክ አርጉ ዛሬ በደንብ አርጋችሁ የተጸለየላችሁ ቀን ነው እና ሰብስክራይብም አድርጉ ቤተሰብ በጣም ብዙዎቻችሁ ተጨንቃችኋል አብርሃም ምን ላይ ደረሰ አብርሃም አሁን እንዴት ነው አብርሃም አሁን ምን ያደረገ ነው አብርሃም በአሁን ሰዓት ጥሩ ነገር ላይ ነው ያለው ቤተሰብ አንዳንድ ነገሮችን ነግራችኋለሁ አንዳንድ ሰዎች ደግሞ ባካችሁ አትራገሙ እስቲ የሆነ ቪዲዮ ትራገማላችሁ ለምንድነው እርግማን እኮ በጣም የተረገመ ሰው እኮ ነው ሰው የሚራገመው አንዴ አብርሃምን ትረግማላችሁ አንዴ እኔን ትረግማላችሁ አንዴ ሩታን ትረግማላችሁ አትራገሙ እንዴ ተሳደቡ ግን አትራገሙ እርግማን ጥሩ አይደለም እርግማን ለማን በጀ ምን ነው ይሄን እርግማኑ መሳደብ መብትሽ ነው ግን አትራገሙ ጥሩ አይደለም እርግማን የሚራገም የተረገመ ሰው ነው እግዚአብሔርን ነው የምላችሁ አትራገሙ ጥሩ አይደለም አንዳንድ ኮሜንታተር ስላየው ነው እና ውዶቼ አብርሃም እንግዲህ ምንድነው ብላችሁ ብዙዎቻችሁ በውስጥም በመናምን ስጠይቁኝ ነበር በኮሜንት ላይም ስጠይቁኝ ነበር አብርሃም ጥሩ ነው ያለው እግዚአብሔር ይመስገን ደና ላይ ነው ያለው ምንድነው መሰላችሁ የአብርሃም ውጤት ምንድነው አንደኛ ነገር ለአብርሃም በአግባቡ ምግብ እየተመገበ እንዳልሆነ ነው የሰማሁት ምግብ ላይ በጣም ደካማ ሆኗል በፊት ይበላ ነበረ እና ምግብ ስለማይበላ ነው ጨጓራ ምናምን እና እንትን ምንድነው ስሙ ጭንቀት እንደሆነ ዶክተሩ ተናግሯል ማለት ነው እንግዲህ ቤተሰብ ደስ ይላል እንደዚህ አብርሃም ጥሩ ነገር መስማት ጥሩ ነው ቤተሰብ በጣም እጅግ በጣም ደግሞ ልብ የሚሰብረው ነገር ደግሞ ምን መሰላችሁ ሩታ ምንም ይፈጠር ምንም አብርሃም ከእንትና ጋር ከእህቱ ጋር አይሄድም የትም ሄድበት ቦታ የለም እኔ ጋር ብቻ ነው የሚሆነው ብላ እንግዲህ ተስፋ አስቆራጭ ነገር ስትናገር ነበር ነው የተባለው ቤተሰብ እኔ ምን እንደምል ብቻ አላቅም እኔ አሁን አንዳንድ የሩታ ደጋፊዎች አላችሁ እኔ ሩታን እኮ የምናገራት እኮ ጣልቻት አይደለም ጣልቻ ሳይሆን የማይሆን ነገር እያደረገች ስለሆነ ነው እኔ እየተናገርኳት ያለሁት ገብቷችኋል ሄርሜላም ነገር ያልሆነ ነገር ካደረገች መናገር አይቀርም ስለዚህ ሩታ የምታረገው ነገር ጥሩ ነው ብላችሁ ካመናችሁበት እግዚአብሔር ለእናንተም የሥራችሁን ነው የሚሰጣችሁ ሩታ እያደረገች ያለችው ነገር ሁሉ ገለጥ በገለጥ ነው በቃ ስተት በስተት ነው እውነቴን ነው የምናገረው ስተት በስተት ነው እየሰራች ያለችው እሷ ልንገራችሁ አብርሃምን ፈልጋ አይደለም በቃ እውነታውን ልንገራችሁ አብርሃምን ፈልጋ እንዳይመስላችሁ አብርሃምን ለመበቀል ነው የተበቀለችው ነው ያለችው ድብና አርጋ የተበቀለችው ነው ያለችው በቃ የዛኔ የርግዝናዋ ጊዜ ያደረጋትን ብቸኛ በሆነችበት ሰዓት በርግዝና ሰዓት ስላልተገኘላት በመናም ይሄ ምናምኑ ውስጧን የጎዳትን ያህል እሷም መጉዳት ነው የፈለገችው ገብቷችኋል እንጂ አፍቅራ ወይም ወዳ ወይም አብራው እንደመኖር አይደለም እሺ ይሄን ወቁ በደንብ አርጋችሁ አብርሃም እየሞተ ነው ያለው አሁን አብርሃም እኮ ጥሩ ደረጃ ላይ አይደለም ያለው አሁን ዶክተሮቹ ካሁን በኋላ አብርሃም መናደድ የለበትም ያለው አብርሃም ከተናደደ ከባድ ችግር ነው የሚፈጠረው ብዙ በሽታዎች ሊመጡ ይችላሉ ለአብርሃም ምንም ነገር መነገር የለም ፍለፊቱ ላይ ማንንም ሰው መጥፎ ነገር እንዳያወራ ተብሏል ማንንም ሰው አብርሃም ፍለፊት እንዳይጨቃጨቅ ተብሏል በቃ አብርሃም ጤናው ጥሩ ስላልሆነ ጤነኛ ስላልሆነ አብርሃም ፍለፊት ዶክተሩ አስጠንቅቋቸዋል አብርሃም ፍለፊት የሆነ ሰው ከተጨቃጨቀ የሆነ ሰው የሆነ ነገር ካለ አብርሃም እንደሚታመምና በህመሙ ምክንያትም ቶሎ እንደማይመለስ ጭንቅላት ቶሎ እንደማይመለስ ነው ያስጠነቀቃቸው ለሁሉ ስለዚህ አሁን ነቡዜም እና እንትናም ራሳቸውን ተቆጣጥረው አብርሃም እስከሚስተካከል እስከሚድን ድረስ መጠበቅ ነው ያለባቸው ምንም ይደረግ አይቻልም በቃ
አብርሃም እኔ እጅግ በጣም ልቤን ነው በቃ የተሰበረው። እውነቴን ነው የምናገረው። እኔ እንደው ምን አሰብኩ መሰላችሁ? ጋሽዬ ጋር የሚያደርሰው የለም። ጋሽዬ ይሄን ቪዲዮ አዩም ወይ? ልጁ እንደዚህ የሆነ እነሱ ደባብቀው ለምን ይሄ ልጅ የሆነ ነገር ከሆነ ቤተሰብ ሳይጸጥም ወይ? የአብርሃም እና ደግሞ በጣም የሚገርማችሁ ነገር አብርሃም ከማንም እንግዲህ ልጅ አይለይም አውቃለሁ፣ ግን አብርሃም ደግሞ በጣም እንደ አይኗ የምታየው ልጅ ነው እናቱ ማለት ነው። የአብርሃም እናት በእጅግ በጣም በቃ እጅግ በጣም ለአብርሃም ያላት ቦታ ለየት ያለ ነው ከሁሉም። እንደ አንድ እናት አሉ አንድ ልጃቸው ለየት የሚያደርጉበት ቦታ አለ። ገብቷቸዋል። ሁሉም እናት ናቸው፣ ግን የሆነ ቦታ ላይ ለየት ታደርጉታላችሁ እና በጣም ነው የሚያሳዝነው። አብርሃም ዶክተሮቹ አስጠንቅቀዋል። አብርሃም መናደድ እንደሌለበት፣ ጭቅጭቅ ያለበት ቦታ መገኘት እንደሌለበት፣ ከባድ ችግር እንዳለበት ተናግሯል። እንግዲህ ሌላ ደግሞ የተመረመረው ነገር አለ። ውጤቱ ገና አልወጣም ተብሏል። እሱን ውጤት ደግሞ እነ ሩታም እና አብርሃም ሁሉ ተሰብስበው እየጠበቁት ነው ውጤቱን ማለት ነው። እግዚአብሔር ጥሩን ያሰማን ነው የምለው። እውነት በጣም ነው በቃ ልቤ የተሰበረው። ያው ትናንትና ሆስፒታል ነበሩ። ከሆስፒታል ወጥተው ያው ቤት እንደገቡ ነው እንደየሰማሁት። እኔ እንግዲህ ቤተሰብ አንዳንድ ሰው ውሸት ነው ምናምን የምታወሩ ምንድን ነው? ቆይ ይሄ እኮ እኛ የሰማነውን ጫፍ እኮ ነው የምንነግራችሁ እኮ ጫፍ የሰማነውን ወሬ ነው የምንነግራችሁ እንጂ እኮ ሙሉ ለሙሉ ማን ለኛ የሚነግረን ይመስላችኋል? ጫፍ የሰማነውን ወሬ ከትላንትና ቪዲዮ ጋር አድርገን እናቀርባለን። እንዴ ግዴታኛ መሀላቸው ገብተን እውነቱን እንትን እንድንፈልጋቸው እንዴ? እኛ እኮ አንዳንድ ደውለን እኮ ሞተ ተባምተን እኮ ነው ነገር ምን ሰማው እንዴ? እኔ በጣም ነው የሚገርመኝ። ብቻ እኔ አብርሃም ይሻለው አብርሃም ከተሻለው በኋላ አብርሃም ጭንቅላቱ ከተመለሰ በኋላ እኔ እንጃ ብቻ አላውቅም። አብርሃም ያው የማስታወስ ነገርም የለም እየተባለ ነው ያለው። ከዚህ በኋላ ጭቅጭቅ ከተነሳ የሆነ ነገር ከተፈጠረ አብርሃም ምንም ነገር ላያስታውስ ይችላል እየተባለ ነው ቤተሰብ። እኔ እንጃ እኔ ምን እንደምናገር ብቻ አላውቅም። ይሄን ራሱ አሁን ነው ካፌ ፈትለክ አድርጌ ያወጣሁት እንጂ እንደዛ እየተባለ ነው ያለው። አብርሃም በቃ ኧረ ወይኔ ወንድሜ፣ ኧረ ወይኔ ደህና የነበረውን ሰው እናንተ ደህና የነበረውን ሰው አሁን በጣም የሚገርማችሁ ነገር ይሄ ሞቶ ዘፋኙ ማን ነው ስሙ? ደህና የነበረ ውፍረቱ እንዳለ ሆኖ በጣም ደህና የነበረ ሰው ነው። ውፍረትን እናስተካክልልህ ብሎ ውፍረትን እናቀንስልህ ብሎ ገደሉት። ይኸውላችሁ እንደዚህ ነው፣ ሰውም እንደዚህ ነው፣ አብርሃምም እንደዚህ ነው የተደረገው። በቃ አብርሃም ውፍረትን ሰማኸኝ በለው ውፍረትን ቀንስልህ እናስተካክልልህ ብሎ ዶክተሮቹ ያልሆነ ዶዝ መድኃኒት ወጉት፣ ሞተ። እንግዲህ ጤነኛ የነበረ ሰውዬ ምርታ ሆኖ ጤነኛ የነበረ በውፍረቱ ጤነኛ ደህና ሰው ምንም በሽታ የሌለበት ሰው አሁን ይኸውላችሁ አብርሃምም ጤነኛ የነበረው ሰው ደህና የነበረውን ሰው ምን አድርገውት እንደዚህ እንዳደረጉት እግዚአብሔር ብቻ ይፍታው ነው የምለው። ለማንኛውም የዛሬ ሚካኤል እንደው ይታለት ነው የምለው። ለማንኛውም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። መልካም ነው።